ከብሩኬዎች እንደማከብር ግን ደግሞ የብሩኬን እንትን ለማውጣት የሆነ አሁን ግን ብሎ ስላፈራረሰው እዛ ጋር የምጨምረው ለራሴ ጥያቄ የፈጠረብኝ ኃይለ ቃል ተጠቅማ የብሩኬን እልህ ለማስወጣት የሆነ በቃ አድጌያለሁ ምርጫዬ ነው እኔ ቤተሰቦችም እኮ ሊቆጣጠሩኝ አይችልም የራሴን ህይወት መስርቼ መኖር እችላለሁ ለራሴ አቃለሁ በስያለሁ ትልቅ ነኝ ብላ ኃይለ ቃል ብትጠቀም እዛ ጋር ሊተዋት ነው ወይንስ አንቺ የኔ ነሽ ብሎ ሊል ነው? ይሄ ነገር ለራሴ ጥያቄ ሆኖብኝ እስኪ እያደር እናየዋለን። ሌላው ገብቶኛል ያልሽው ሀይሚዬ፣ ያው ከማስረዳትሽን በፊት እኔም ገብቶኛል ምን ለማለት እንደፈለገ። ግን እዚህ ጋር ትልቅ ነኝ ብላ በቃ የሆነ ኃይል ቃል ተጠቅማ በቃ መብቴ ነው ከፈለኩ ሰው ጋር እኖራለሁ ብትል እዛ ጋር መልሱ ብሩኬ ምንድን ነው? እሺ መብትሽ ከሆነ ሂጂ ሌላት ነው ወይንስ ደግሞ በቃ የኔ ነሽ የራሴ ኃላፊነት ነሽ እኔ ነኝ በእኔ ውስጥ ነው የምኮኙ ብሎ ሊያስቆማት ነው? ያንን ኃይለ ቃል የምትጠቀመው ሊያረጋጋት ነው ወይንስ ደግሞ አድጌያለሁ ብላ ኃይለ ቃል ስለተጠቀመችበት ሊተዋት ነው? ምክንያቱም ብሩኬ በጎን ጥሩ ስራ ይሰራና ብትጠቀም ነው ብትጠቀም አሁን እነሱ ባመጣው ጥያቄ ነው። አዳምጪ ምን እንዳላት ታውቂያለሽ? አስረጃት ብሎ ሲል ልጅቷ አዎ ለስራ ነው የመጣሁት ግን አለችና እሷ አፈቅርሃለሁ አለችው። ተፈረሰች እሷ ራሷ ደግሞ እሷ ነው አፈረሰች። ከዛ በኋላ ምን አላት? ከዛ እሱ ኦኬ እሷ ባለችሽ ነው ሄደሽ አንቺ እሱን እንደዛ ያደረግሽው አላት። ለምን ሄደሽ ነገርሻት? አይደለም ሀይሚዬ እዚህ ጋር ያላትማ ለእሷ ነግሬያታለሁ ስትለው ለእሷ መናገር ምን አስፈለገ? ለስራ እንደመጣ ለምን ጠየቃት? አልጠየቃትም እንዴ? ለምን አልጠየቃትም? ጠይቋታል እኮ እሷ በነገረችሽ ነገር ነው ወይ የሄድሽው አላት። ሲላት አዎ ለምን ስትለው ምንድን ያላት? አንተን መርሳት ከቻልኩ አሁን ይኸውልሽ ብላለች አይደል? አሁን ስራ ነው እዚህ ጋር አሁን ሰጠችው። አሁን ደግሞ ለዛኛው ስራ ስራ ሰጠችው። እሱ እኮ ገብቶኛል። እሱ እኮ ሀይሚዬ ስራ ገና አንቺ ማሻን ያረግሽኝ ይላታል። አዎ ገና ስትመጣ እኮ ሀይሚዬ ገና እኮ ሀይሚ ስትመጣ ብሩኬ ለሀይሚ መንደርደሪያ ሀሳብ እንደሰጣት የሆነ ስራ ምናምን እንደሆነ እኮ እሱ ግልጽ። እኔ እኮ ጥያቄ ይሄን እኔ ጠይቄ አላውቅም። ጥያቄ እኮ የሆነብኝና ውስጤን ማውራት ስለፈለኩ ሀይሚ የተነቃባት የቱ ጋር እንደሆነ ታውቂያለሽ? ዛህራዬ ሀይሚ የተነቃባት የእውነት ግን እርግጠኛ ነሽ ከሱ ጋር? እርግጠኛ ምትላት ነገር አለች ምትላት ባህርት አለች እኮ እሱ ጋር ነች። በነገራችን ላይ ይሄን ነገር ብሩክ አያውቅም። ሁለቱ ናቸው እየተጫወቱ ያሉት። ሴቶቹ ናቸው። ይሄንን አያውቅም እሱ። ቲጂ ብታያት እንዴት እንደምትበጣጠስ አሁን እንትኗ ጋር ሄጄ ነበር ሰሚራ እንትና እየላከችልኝ ነበር እኮ ሰሚራ። ቲጂ ሶሲ ትሻላለች ማርያም ትሻላለች። ምን ሆነች? ላይቭ ላይ ገብታ እንዴት እንደሚያረጋት ብታይ እንዴት እንደሚያረግ ምን መብት አላችሁ አለች። በእኔም በብሩኬም በሀይሜም ምንም መብት የላችሁ ማለት አለች እንዴ? አሁን ላይ ነበረች ቅድም። አይ ጉደኛ ሄደሽ አየሻት እንዴ? ነው አዎ ከስር ቁጭ ብዬ ማለት ነው ሙዝ ነው እያዘች የነበረው። ሙዝ ማንም አያገባው ማለት ዝም ብሏት ኦዲየንስን ለማናደድ አውቃ ነው። ኦዲየንስን ለማናደድ ነው አባይነሽ ደግሞ አታሸብሪ። እዚህ ሲዝኖች ብራንክ ያለሽ ዝም በይ። እያናደድ ስራ ነው ይሄ ስራ ነው። እናናደድላት መስሏት ነው። ስለዚህ ስራ እየሰሩ ነው። እኔንም የምታክሙኝ አባይ ቲጂዬ አሁን እኔን የምታክሙኝ ማለት ነው። ምን ላይ መሰላችሁ? እኔን ሕክምና የሚያስፈልገኝ ምንድን መሰላችሁ? ቲጂ ዛህራ ተናግረዋለች። ግን እኔ እንዳልደግመው የዛህራ የተናገረችው መልስ የምፈልገው እንደው ታውቂያለሽ፣ ጥያቄ የምጠይቀው መሰለሽ ይህ አባቷ አደራ የሚለውን ቃል ወደ ራሱ አዙሮ አንቺ ከኔ ነሽ
የኔ ነሽ የት ነው የምትይው የማይልበት ቃል ነው። እኔ እሱ ላይ አሞኛል። የፈለገ ይፈንዲያ ሲፈልግ የፈለጉትን ይበሉ። እኔ ለምንድን ነው ይሄን ቃል የማይጠቀመው? ወንድሜ ዜድዬ ነግሬሽ የለ ቀንም ነግሬሻለሁ እኮ አይደል? ነግሬ እዚህ ጋር አውርቻለሁ ቁጭ ብዬ ከምን እዚህ ላይ ነው የጨነቀኝ። እሱ ይኸውልሽ እሱ ነገሮቹ በሙሉ ፕራይቬት እንዲሆኑ ይፈልጋል እና በቃ አልፈለገም፣ ማውጣት አልፈለገም። ፕራይቬት ማድረግ ፈለገ። ነግረሽኛል፣ ግን ይሄ ምን ችግር አይደለም። ይኸው ሀይሚዬ ቆይማ ልንገርሽ። እኔ አሁን እሺ አፈቅርሻለሁ እወድሻለሁ ያ ይቅር፣ ጧት አስረድተሽኛል። እኔ አሁን አንዲት ቃል ብቻ ነው ወንድ ጋር ነው የቆምኩት። ወንድ ሲወስዳት እኛ እዚህ አለን፣ የጦር ስራይቱ አለ። ጦር ስራይቱ ተኋላ እያለ እንዴት ህጂ የፈለሽው ህጂ የፈለሽው እንዲኩኒ አንቺ ተፈለሽው ለምን ተብሎ ትለቀቃለኝ ነው መልሱ። ዛሬ ለኔ ራሱ መልስ አልመለስልኛል። ዛሬም እኮ ስህተት አለበት። ቢዳልክም ያልመለስልኛል። መንዝማን አልመለስልኛል ነው ጥያቄ። ይሄና ይሄ ብቻ ነው። አይምዬ ቆይ ስሚ፣ በኔ ይሄ ጥያቄ አልመለስልኝ ብሏል። ሌላውን ታዩ። ይሄ ፈቅርሻለሁ ወድሻለሁ ምን አከብርሻለሁ ምናምን እሱን ታዩ። እርሹ ቃሉ ሞልቷል እዛ ውስጥ። እሱን አይደለም ወንዱ መጥቶ ያ ወንድ መጥቶ ሊወስድ ሲፈልግ ከኔ ጋር ናት እኮ የት ነው የምትሄጂው አንቺ ከኔ ጋር አይደለሽም ብሎ ለምንድን ነው የማይጠየቀው? ወንዱ ጋር ብቻ አይደለም ወንዱ ጋር ብቻ አይደለም ሀይሚዬ ብሩኬ መግቢያ ላይ ራሱ የሰራውን ነገር ልብ ብላችሁ ከሰማችሁ ምንድን ነው ያለው? እሱ ምንድን ነው ያለው? ወደ ኋላ ነገሮቹን ሊስተካከል አይሆን እንደ መጀመሪያ ሊሆን አይደለም። አስብ ይሄንን አስብ። ይሄ ጥያቄ እኮ የሁሉም ሰው ጥያቄ ስለሆነ ነው። እኔ ዛሬ እኛ ሁላችንም ይሄ ነገር መግቢያ ላይ ራሱ እሱ የሰራው ስራ ትክክል አይደለም። መግቢያ ላይ የተናገረው ቃላት ራሱ ትክክል አይደለም። ገብቷችኋል? ለምን ትክክል አይደለም? ልንገርሽ ትክክል ያልሆነበት ቦታ እሱ ትክክል ያልሆነበት ቦታ ምን እንደሆነ ልንገርሽ። ነገሩ ሊስተካከል ወደ ኋላ ሄደን ይሄ ነገር ሊስተካከል አይደለም። ግን እኔና አንቺ ልጅቷና በኔ ያለውን ነገር ብቻ ተረጅኝ ይወቂ። ንጹህነቱን ለማሳወቅ እኮ ንጹህነቱን ለማሳወቅ ነው እንጂ ነገሩ ተስተካክሎ እንደመጀመሪያ ወደ ኋላ ሆነን እንደመጀመሪያ ልንሆን አይደለም። ተጠቅሟል ይሄን ቃል አስቢ። አዎ ተጠቅሟል አይደለም? እሺ ምን ማለት ነው? እሺ እንደ መጀመሪያ እስካልሆኑ እሺ ሌላ ልንገርሽ ያለበት ምክንያት ሀይሚ አሁን ያለውት ከሱ ጋር ነኝ። ትላንት አመቶ ስጦታ ሰጥቷታል። በትላንቱ ከሄድን በትላንቱ ደገፍ ብለን እንሂድ። እሺ ትላንትና ስጦታ አመቶ ሰጥቷታል። ከሱ ጋር ደግሞ በቃ ጓደኛ ሆናለች ብሎ ጭንቅላቱን እያሳመነ ነው ማለት ነው። ምክንያቱም ስጦታ ከሰጣት በኋላ ጓደኛ ሆናለች ብሎ እያመነ ነው። እኔ የምፈልገው ትክክለኛ የሆንኩበትን እኔ እሷን ለመፈተን ያደረኩበትን እንድታቅልኝ ነው እንጂ እንደ ድሮ ይመለስ ብዬ አይደለም እንደዚህ የማደርገው ነው እያለ ያለው። ለማን ነው? ለሷም ግልጽ እንደ ድሮ ነው መመለስ የሚፈልገው እንዴ? ይሄ ቃል ትክክል አይደለም። ደግሞ ይሄንን አይፈልግም። ግልጽና ግልጽ ወጥቶ ተስማምተው እንደ በፊቱ እንዲመጡ ነው ህዝቡ የሚፈልገው። እና እንደ በፊቱስ ማይመለስ ከሆነ ለምን ያልኩሽ እኮ የተጠቀመበት ቃላት ይሄ ነው። እኛን ቢሰማ ኖሮማ ማለት ነው መጥፎን መልስ ሲሰጥ እዚህ ጋር ደግሞ ያወራናቸው ተግባራዊ ያደርግ ነበር ነው የኔ አማራ። አሁን አይምዬ እኔ ልንገርሽ፣ አሁን እሱ ምን ማድረግ ነበረበት? እኔ እንደ መጀመሪያ መጨረሻ ላይ ቆይ ሌላ ቆይ መጨረሻ ላይ አልተሳሳተም። መጨረሻም እኮ ተሳስቷል። መጀመሪያ ብቻ አይደለም የተሳሳተው እኮ አልኩሽ እኮ መግቢያ ላይ የሰራው ነገር ትክክል አይደለም ያልኩት። አጠቃላይ ልንገርሽ ልጅቷ ስራ ባይሆን ኖሮ እኔ ሊያስተካክሉት ይሁን አይደው ነው። ልጅቷ አፈቅርሃለሁ ባለችው ሰዓት ራሱ ለሀይሚ ትልቅ መልስ ቢሰጣት እዚህ ጋር ይቆም ነበር ነገሮቹ በሙሉ። ተግባባን አይደል? ልክ አፈቅርሃለሁ ስትለው እኔ ጋር የሌለን ፍቅር አንቺ ጋር መተግበር አይችልም፣ የኔ ፍቅር ያለው ሌላ ቦታ ነው ቢላት በቃ እኔም የፈለኩት እሱን ንግግር እንዲናገር ነበር። የኔ ሰው አለች ልቤ ላይ
በቃ ከእሷ ጋር ከሚቀመጥ ልክ እሷ ሰላም ብላው ስትሄድ እጇን ይዛ እጁን የእሷን የራሷን የሀይሚ እጅ ይዞ እዛው ጋር ይዞ ማለት ነው። ኖ እኔ እሷ ጋር አይደለሁም እኔ አንቺ ጋር ነኝ ቢላት ተቆርጦ ይሄድ ነበር። ይሄ ስራ ነው፣ እየቀጠሉት ነው እየሄዱ ያለው እኮ ፓርት ቀጣ ያለው ለዛ ነው እኮ። አሁን ሀይሚ ትክክል ነሽ፣ ሀይሚ ትክክል ነሽ። በምንድን ነው ትክክል? አንቺ የምትናገሪ ብሩክ የተሳሳተውን አንቺ እያስተካከልሽ ነው። እሺ እንቀበልሻለን። ግን ከዚህ በፊት ማርክ የሰራውን ነገር ታያለሽ። የማርክ ጓደኛ አፈቅራለሁ ስትል ምንድን ነው ያለው? ቁርጡን ነግሮ ነው ወደ ላጥ ብሎ ሄዳ እንደ ወንድ ማለት ነው። በፊቷ አልቆመም። እኔ አንቺን አላፈቅሽም ሌላ ሰው በህይወቴ አለ ብሎ ነው ላጥ ብሎ የሄደው። ብሩክ ግን እሺ ብሩክ ደግሞ የሚጠቀመውን አዳምጪ። እስካሁን የሚጠቀመው ምን ነበረ? ቶሎ ብሎ ምን ይላታል? አንቺ ፈቃደኛ ነሽ እንዴ ነው የሚላት። እሷን ነው የሚያስቀድመው ማለት የእሷን ስሜት ስለሚጠብቅ ማለት ነው። ዛሬ ትክክል አይደለም። ያኔ እንምከራው ሽምግልና ምን ሄድ። በነገራችን ላይ ሌላ እኔ አሁን ትክክል አይደለም እያልኩ አይደለም እየነገርኳቸው ያለው ትክክል ነው። ሙሉ ብሩኬ ትክክል ነው እያልኩኝ አይደለም። የተጠቀምበትን ቃላት እየተጠቀምኩልሽ ነው እያስረዳሁሽ ያለሁት እንጂ ብሩኬ ሲጀምሮች ሕክምና ያስፈልጋቸዋል በሙሉ ፍየሎች አክሊ ያና ይኸውልሽ እኛ እኮ ማለት ነው እዚህ ጋር የተሰማው ሽምግልና ምንድን ነው? ኦብሴ ትክክለኛ ነገር መናገር አለብን። እየደበቅን እየሸፋፈን መሸፈን የለበትም። ይሄ ትክክለኛ የራሴ ስሜት ነው። ይሄ ታስተናግዳችሁ እናንተ ወዴት ሄዳችሁ? አሁን ሀይሚዬ ብቻ ይዛ ብሩክ ያጣቁትም ማንኛውም ነገር ዝም በይ እስኪ። እኛ እየሰደብነው አይደለም እንዲስተካከል አይደለም። አሁን አንዳንድ ነገር የምታመጡት አስተያየት ደግሞ ነገ ደግሞ እሷ ገልብጣ ትመጣበታለች። አንዳንዶቹ ግን አይደለም አታመጣም ምንም አታመጣም። ዛሬ ሞት የነበረበት ምንም አታመጣም። አለቀ እኮ አይደለም። ፍየሎቹ ስላቸው ነው የሳቁት። ፍየሎቹ ስላቸው ገነሞቹ ከሌ በላቸው ግን እዚህ ጋር ሀይሚዬ እያስረዳ የብሩኬ ጸባይ ታውቃላችሁ። ብሩኬ ማንኛውም ጊዜ ቅድሚያ ለሀይሚዬ ነው የሚሰጠው። ምን አናደደሽ እንዴ? እኛ እኮ አልን እኮ ቅድሚያ የሚሰጠው ለሀይሚ ነው አልን እኮ። ካላስመጣዋለች እኮ ያላቱት ያለው ነገር እንደዚህ ያለ በጉልበት አሁን ቅድም ዛራ ስትናገር እየሰማሁኝ እኮ ነው። ገልብጣ ደግሞ ነገ እንደዛ የምታመጣ ብሩኬ ጥሎ እንደሚል እንደዛ ባህሪ የለውም። የብሩኬ ጸባይ ታውቃላችሁ እኮ እናንተ አዲስ አይደለም። አሁን እኮ ሀይሚዬ ያስረዳቻችሁ እኮ ነው። ግን እናንተ በሌላ ስራ ነው። አንቺ ዝም ብለሽ ስትንጫት አሁንም እሷ እኮ ነጭ እየሰራች ያለችው። ሚሚ ምን ሆነሽ ነው? ድራማውን እየሰራች ያለችው ሀይሚ ናት። ሀይሚ እኮ ነጭ አሁንም እሱን እየሰራች ያለችው ሀይሚ እኮ ነው። እሺ ምን ተፈጥሮ ነው? አልገባንም። ወታ ለምን እንዳንባረቀች የእኛ ቤት አምቡላንስ ችግር ናት። ምን እንደሆነም አልገባንም። ዝም ብለህ ነው የምትናገረው። ነገ ገልብጣ ደግሞ ትመጣበታለች አለች። ማንን? ሀይሚ የእውነት ካሜራማን ራሱ ነገሩ ሊስተካከል መሰለኝ። አንድ ወር በሙሉ እየደከማችሁ ያለ እንዴ? አሁን እኮ እያስተካከለኝ ነው እህት ሀይሚ እያስተካከለኝ ነውማ። አልሰማችሁ? ለእያንዳንዳችሁ ተባሰለን ያለ እናንተ አልገባችሁ። ለእያንዳንዳችሁ ሀይሚ እኮ እያስረዳቻችሁ እኮ ነው እኮ ሀይሚ እያስረዳችኝ ነው። ማንም እንዲያስረዳኝ አልፈልግም። ራሴ ፊልሙን አይቼ የምረዳል ነኝ። አሁን ፊልሞች በፊልም ታረዳላችሁ። አሁን እናንተ እዚህ ጋር እየተናገራችሁ ነገ ሀይሚዬ ደግሞ ገልብጣ ትመጣበታለች። ገባችሁ? ገልብጣ እኮ እያወራኝ ነው። ማድሬን ምንም አልገባኝ። ቆዩ ሁላችሁም ሞይት አርግታችሁ ለሚሚ ሀይሚ ራሷ ሕክምና ያስፈልጋታል። ሀይሚ አክሚያት ስጫ መርፌ ይጥፋሽ ምን ሆናችሁ ነው? እሷ ነው ወታምቡር አለች። እንግዲህ አልገባንም። አየሽ ከታች ያሉት ራሱ ማለት ነው ጥያቄያቸው መልስ እየተሰጠ ስላለ እየተረዳን ነው እያለ ነው ህዝቡ። አንቺ ግን ትጮያለሽ ዛሬ
ኮሜንት ታች ነበር። እሱን አይተሽው ነው ታድጄልሻለሁ። ኮሜንት ታይሽ ማለት ነው። ይበትሽን ነው ማይላ በራሱ መርፌና ኪኒን ሰጠችሽ ዛሬ ለሚሚ ማለት ነው። አይደለም ኮሜንት አይተሽው ነው። ምንድነው ጥያቄ እየጠየቅሽ ነው? እሱ ሲጀመር እኮ የነገ ስራ እኮ ራሷ እኮ ሰታ ነው ሄደችው። ምንም የሌለው እኮ ነው። በቃ ስራ ሰታ ሄዳለች እሷ። ለዛኛው ስራ ሰጥተዋለች። ለዛኛው ነው ስራ የተሰጠው እንጂ አይደለም ስራ። ቡርኬ ዛሬ ስራውን ጨርሷል። አሁን ሚሚ የምትለው የአባቷ አደራ ነው የሚባለውን አትበሉ፣ ነገ ቀይራበት ትመጣለች ነው አማርኛው። አልገባንም። ለምን እንደተጨረረች ጠይቋት። አዎ እንደዛ ነው እኮ እንደዛ ነው። ቆይ ሌላም ደግሞ ሌላም የደገመችው ነው። እንደዚህ ማውራት የለባችሁም እናንተ። ብሩክ ድሮ ይላታችሁ ቅድሚያ ለሃይሚዬ እኛ እዚህ ጋር ስሚ፣ እዚህ ጋር እኛ የተቀመጥነው እኮ ሁለቱንም ደግፈን እንጂ እየተለፈዘ አይደለም። ስሚ ተመታሽ። እኔ እንዳንቺ እግሬ ዘግቼ አልተኛም። ስሚ እኛ እዚህ ቁጭ ያልነው እኮ ለሁለቱም እየጮህን እንጂ እንዳንቺ አምቡላንስ ምን ይሄ እኮ የህዝቡ ጥያቄ ነው። እየመለስን እየተናገርን እያስረዳን ያለ ነው። ዝም ብለሽ አትጫረሪ። ከታች እኮ ኮሜንት ነበር ነው አይደለም? አሁን ብንላት ባንላት ምን እሷ ስራ ሰጥታው ሄዳለች። ነገ ስራውን ይዛ መምጣት አይደል? እኛ ብናወራ ባናወራ በቃ እኔ እኮ በጣም የምትገርም ናት ሚሚ። እስካሁን የደከማችሁበት ምንም አላጠፋንም። እኔ ሲጀመር ማለት ነው ቪዲዮ ላይ ያየሁትን እዚህ ጋር መጥቼ የመናገር መብት አለኝ። ወደድሽም ጠላሽም ማለት ነው። ማናጠፋ አብረን እንገለበጣለን። ሁሌ እኮ ነው የሚጠቀማት። ግን ገደል እንገባለን፣ አብረን ገደል እንገባለን። ገደል የምንገባው አብረን ብለን እኛ ይለቅልን ብለን ዱአ እያደረግን አንቺ ሌላ ትያለሽ። ሁሌ ሃይሚዬ ተራዛለን። ሃይሚዬ ይገባኛል፣ ይገባኛል። ይጣልልን ነው ተግባባን። አሁን እችን ቃላት ይጣልልን ይተዋል። የኛ ንግግር የምንናገረው ለነገው እንዳይደገም ነው። ትናንትም ስለተባለ ዛሬም ይኸውልሽ ከትላንት ወዲያ ምናምን ደግመኗል። መጣል ቢፈልግ ኖሮ ዛሬ ይጥል ነበር። ለምን መሰለሽ? ቲክታክ ላይ የተለቀቀ የሆነ ድምፅ አለና እሱን ሰምቶ ዛሬ መልስ ሲመልስ ነበር። ቆይ አንዴ ሚሚ ዛሃራ ተናገረ በጣም ስትሉ ሰምቼ ነበር። በጣም ተስፋፍቷል ንግግሩ ማለት ነው። በጣም የቅድሙን ጥያቄ አታንሱት ነው እሷ አይደለም ሚሚ። እሱም ጥፋተኛ ከሆነ እኛ ጥፋተኛ ነው ብለን ሳይሆን ጥያቄ የፈጠረብንን ነገር እንወያይ ነው ያልኩት። አንቺን የሚነካ ነገር አይደለም። እንወያይ። እኔ በክፉ እንዳታስቡት። ሃይሚ ከገባሽ እንወያይ። አሁን እኔ ያልገባኝ ሃይሚ ይገባታል፣ ትጂ ይገባታል አይደል? እንወያይ ነው ያልኩት እንጂ በክፉ እንዳታስቢው ብያለሁ። ቃልሜ ተናግሬያለሁ። አንገቱን አስደፋችሁ የሚለውን ንግግር ነው ዛሬ ወጥቶ እሱ የተናገረው። ሲቀጥል ደግሞ አንገቱን አስደፋችሁ ሳይሆን አስደፋችሁ አይደለም የሚለው ቪዲዮ አስደፋችሁ አይደለም የሚለው አንገቱን አስደፍታ እንደምታመጣው እርግጠኛ ነን እያሉ ነው ሲያወሩ የነበሩ ቪዲዮአቸው። አዳምጪኝ ሃይሚ አንድ ነገር አዳምጡኝ ማለት ነው። ያው ስም ያለው ትክክል ሚሚ እስቲ መጀመሪያ ሚሚ እስቲ የተሰራጨ ቪዲዮ ነው። በጣም ተሰራጨ። አንድ ነገር ቪዲዮ በጣም ተሰራጨ። ሽንግልን አንቺ ዝም በይ። የእናንተ ሽንግልና ሜንሽን እያረኳችሁ ነው። ይሄን አይሰማም ነው። ግራ ነው የገባኝ። ቆይ እኔ የሚቀርሰው የሊፋተ ምንድን ነው?
እኔ ግን ለሚሚ አንድ መልስ ልመልስላት። እንሰማለን አንፈርድም። አንድ ሚሚ ማለት ቆይ ሃይሚ ደግሞ ተነሳበት። እኔ ስላለብኝ ወደ ዛሬ አልተነሳብኝም። ኖ አልተነሳብኝም። መልስ ስለ ልንገርሽ እንግዲህ አዳምጪኝ። ይሆን ቅድም ባነሳሽው ነገር ነው። አንገቱን መቼም አንገቴን አልደፋም ብሏል አልሽ። አሁን ለምሳሌ ብሩኬ ለሚወዳት ልጅ እኮ ብሏል፣ ሰምተነዋል። እንዳንቺኛም እኩል ቪዲዮ አይተናል። ወዴት እየሄድሽ ነው ዛሃር? አንቺ ወዴት እየሄድሽ ነው? ስሚ ወዴትም አልሄድም። ሚሚ ተረጋጊ። ልንገርሽ ለምሳሌ አሁን ብሩኬ ለሚወዳት ልጅ ለሃይሚ ለሚያፈቅራት ልጅ አንገቱን ቢደፋ ዝቅ ቢያደርግ ዝቅ ብሎ ጉልበቷን ቢስም መሬት ቢነጠፍ ቢወድቅ ጥፋቱ ምንድን ነው? አንገቱን ደፋ የሚያስብለው ነገር ለሚወደው ልጅ የሰው ልጅ ዝቅ አላረግም ብሏል አልሽ ቅድም። ኦኬ ብሏል ያለው ደግሞ ለተሳዳቢዎቹ ነው። ግን ለሚያፈቅራት ልጅ እኮ ለአንቺ እያስረዳሁሽ ነው። ለአንቺ ነው የምነግርሽ። እኔማ ገብቶኛል። ለተሳዳቢ ነው። እንደው ግን ለምሳሌ ግን ለሚያወዳትና ለሚያፈቅራት ልጅ አይደለም አንገቱን ዝቅ ማድረቀቱ መሬት ላይ ቢነጠፍ በጉልበቱ በልቡ ቢሄድ ለሚያፈቅራት ልጅ አንገቱን ደፋ ማለት ነው እንዴ? ይሄ ምን ችግር አለው? ማንም ሰው ለሚወደው ሴቷም እንደዛ ወንዱን ከወደደ ዝቅ ኖ ለሱ አይደለም ዛራ ቆይ አይደለም ሃይሚ ገብቶኛል። እሱ ኖ ብሩኬ ያለው እኮ ለተሳዳቢ ነው። አይደለም አልመለስም። ላስረዳቸው ብሩኬ አንገቴን አልደፋም ያለው ለተሳዳቢዎቹ ነው እንጂ ለሌላ አይደለም። እሱ ገብቶኛል። እኔ ደግሞ ዙሬ ሚሚን እያልኩሽ አለሁት። ለምሳሌ አንድ ሰው ለሚወዳት ልጅ ዝቅ ቢል አንገቱን ደፋ ማለት አይደለም ነው እያልኩሽ አለሁት እንጂ ብሩኬ ያለው ነገር ገብቶኛል። ብሩኬ ያለው ለተሳዳቢዎቹ ለሱ ምቀኞች መቼም አንገቴን አልደፋም ብሏል። ፈጣሪም አንገቱን እንዳያስደፋው ለተሳዳቢ ለሚወደው ሰው ግን ዝቅ ማለት ጥፋት አይደለም ነው እያልኩሽ አለሁ። ለፍቅር ዝቅ አይደለም እኮ እዛ ጋር እነሱ ለፍቅር ዝቅ አይደለም ያለው እኮ እሱ። እኔም አላልኩም። ለምሳሌ ቢል ነው ያልኩት ሃይሚዬ ዛሃር የሰው አስተሳሰብና የሰው አፈጣጠር ይለያል። አንድ ሰው ሁሉም ነገር ሲጀምር ሰው እንዲያቅለት ይፈልጋል። ገባሽ? ሚዲያ ላይም ሁሉም ነገር እንዲያቅለት ይፈልጋል። ብሩኬ ደግሞ ተፈጥሮን ጉዳይ ሆኖ ሚዲያ ላይ ቆይ ሚሚ ጌታ ለእኔ መልካም ነውና ምኑ ጋር ነው አንገቱን የደፋው? የኔ እናት ምኑ ጋር ነው የደፋው? እስቲ ንገሪ። ምኑ ጋር ነው ያስደፋችሁ? በፍጹም አንገቱን እንዲደፋ እሷ ራሱ አትፈቅድለትም። አይደለም ሊደፋ ዝቅ እንዲል ራሱ አትፈልግም። አትሳሳቺ። ደንግጧል። በጣም ነው የደነገጠው። መጨረሻ ላይ ላስረዳሽ፣ ድንገት መረዳት ከቻልሽ መጨረሻ ላይ ምንድን ነው እሱ በስራ መንገድ ሄዶ እሷ አፈቅርሃለሁ ስላለችው ድንጋጤ ይዞታል እንጂ ይሄ አንገት መድፋት አይደለም። እሺ አንገት መድፋት ማለት ምን ማለት እንደሆነ ታውቂያለሽ? ሰው መለመን ነው። ዝቅ ብሎ ሰው መለመን። ተግባባን? ዝቅ ብሎ ሰው መለመን ስልሽ ደግሞ ዝቅ ብሎ መለመን ስልሽ አቶ ማለት ነው። ገንዘብ አቶ የሆነ ነገር አቶ ዝቅ ብሎ ሲለምን ነው እንጂ በእንብርክኩ ሲሄድ ነው እንጂ ይሄ ድንጋጤ ነው የሚባለው። እሺ ደንግጦ ነው። ምክንያቱም ያልጠበቀው ነገር ስላጋጠመው ነው ዝቅ ያለው እንጂ እሷ በጭራሽ አንገቱን እንዲደፋም ደግሞ አትሰጠውም። አትሳሳች። እኔ ነው ማውቀው እያላችሁ ነው ወይ እሷ ለእሷ እንመስክርላት እያላችሁ ነው? ኖ እሷ ራሱ አትፈቅድለትም። ሶሪ። እሱ ግን እዛ ጋር ያሰበው ሌላ ነው። ያላሰበው ዱብዳ ሲመጣበት ደነገጠ። እሱ ደግሞ ምንድን ያለው ልጁ ጋር የሄድሽው እንደዛ ነው ወይ ብሎ ሲጠይቃት፣ በዚህ መንገድ ነው ሲጠይቃት አዎ ስትለው ደነገጠ። ምክንያቱም ያላሰበው ነገር ስለሆነ ማለት ነው። ያወራሉም ብሎ አላሰበም። ያወራሉ ብሎ ስላላሰበ ነው ነይ ተዋወቂያት ብሎ የሚወሰዳት። መጀመሪያ ተዋወቂ ተባብሎ የሚያስተዋወቀው ምንም የሚያውቀው ነገር ያወራሉ ብሎ ስላልገመተ ድንጋጤ ነው እንጂ አንገት መድፋት ማለት ቁጭ ብሎ ሰውን መለመን ነው። ኪሱ ባዶ ሆኖ ሰውን መለመን ነው። እሺ
የኔ እናት እንደዚህ አይደለም። አንገት መድፋት እንደዚህ አይደለም። አትሳሳች። እነሱን ወሬ ተይና አሁን እነሱን ወሬ ተይ። አታሽ ስትለምኝ ብቻ ነው። አይ ላስረዳቸው። ያም ሆነ ሀይሚዬ ለእነሱ ማስረዳት አይጠበቅብሽም። የገባው ገብቶናል። እሱ የተናገረው ለተሰዳቦቹ፣ እሱን ዝቅ ለሚያደርጉት፣ የእሱን መውደቅ ለሚመኙት መቼም አንገቴን አልደፋም ብሏቸዋል። አለቀ። ከገባቸው ቪዲዮውን ገብቶ ማየት ይችላል። ዛራዬ አሁን እያለች ያለችው መጨረሻ ላይ ደንግጦ አይደል? አንገቱን አስደፋችው ነው እያለች ያለችው። ታች ላይ አንገቱን አስደፋችው ነው እያለች ያለችው። በእንደዚህ አይደለም፣ ፕራንክ እየሰራችሁ ነው። ምክንያቱም የእሷ መሆኑን ልታረጋግጥ ፕራንክ እየሰራችሁ ነው። እንግዲህ ዛሬ ውሏቸውን ነገር የለም። ያውሩ እንደፈለጉ መለፍለፍ ይወዳሉ። መለፍለፍ ይወዳሉ። አሁን ደግሞ ምንድነው ሀሳብ ሰጠችው። ለዛኛው ደግሞ ተግባባን። እንትን አለችው ማስረሻ ስላለችው አሁን ነገ ደግሞ እኔ ማስረሻ ነኝ ብሎ ይመጣል። እኔ ማስረሻ ነኝ ብሏለች። ሲጀመር ብላለች እኮ እሷ እኮ ብላለች። ሰምተሻታል? አሁን እሱ ደግሞ እኔ ማስረሻ ነኝ እንደ ይለኛል ብላለች። ይህን ቪዲዮ ካየ ማስረሻ ነኝ ወይ ብሎ ይመጣል ብላለች። በዛ ላይ ከሱ ጋር የሆነ ነገር ጀምረሻል እንዴ ሲላት ብሩኬ ትላለች። እንደሌላ ታስታውቃለች። ስሚኝ እንደዚህ አለች። እሱ ደግሞ እኔ የሚፈልገው ነገር ስላለኝ ነው፣ እሷም ደግሞ እኔም ስላለኝ ነው አለችው። እያችሁ አዎ ፕራንክ ነው እኮ እየተሰራ ያለው። ግን ይሄንን ብሩኬ አያውቅም። እሷ ከሊቷ ጋር ተመካክራ ነው። ሳቀች እኮ አመልጧታል። ካየሻት ልጅቷ መጀመሪያ መጨረሻ እስቲ ጥያቄ ጠይቂያት እስቲ። ጌታ ለእኔ መልካም ነው የምትለው አሜን። ጌታ ለእኔ መልካም ነው አሜን የምትለውን እስቲ ምን ለማለት ፈልጋ ነው? ላይ ኮሜንት እየጻፈች ነበር። አይ ጠየኳት። በቃ እኔ እና እሷ ተነጋገርን፣ መልስ ሰጠዋት። አልሰማሽም እንዴ? ጠየቀቻት፣ መለሰይላት። አላስ መርታኔ ሽኑ ሀሪያ የላ ከልሶኒ ወሬ ቀይሩ ደግሞ እናውራ መልስ ሰጠናት። አሁን እኮ በነገራችን ላይ አሁን እኮ ብሩኬ ትክክል። አሁንም ይኸውልሽ ከመጀመሪያ እስከ መጨረሻ ትክክል አይደለም ብሩኬ። ዛሬ አብሶ በጣም ትክክል አይደለም። ምክንያቱም አንድ ሴት ልጅ የሚመልሰው እንደዚህ አይደለም። የሆነች ቃላት ቢጠቃ ስራውን መጨረስ ቢፈልጉት ኖሮ ያደርጉት ነበር። በቃ አሁን ስራው ቀጣይነት አለው። ችግር የለውም። ጌታ ለእኔ መልካም ነው። ችግር የለውም የኔ እናት። ምክንያቱም ሳይገባሽ ነው ያልሽው። እኛ ስናስገባሽ ከተረዳሽ ችግር የለውም። እንደዚህ ልንባባል ነው እዚህ ጋር የተቀመጥነው እንጂ እኛ ቃለን ብለን ሳይሆን እንድንግባባ ነው የተቀመጥነው። ችግር የለውም የኔ ውድ። አሁን ምንድነው መሰለሽ ከመጀመሪያ ስራ ላይ ያስቀጥሉ ሲፈልጉ እንዳይቋጩ ሲፈልጉ ዛሬ እጇን ይዞ ቢያስቆማት ኖሮ ያልቅ ነበር። አይሚ እኔ እረዳሻለሁ እኮ አሁን ሁሉንም ነገር እነሱ ልክ አንቺ እንዳልሽው ለማስቆም አሁን ነገር አለ። ነገር ባይኖር ኑሮ ዛሬ ዘግቶት ይሄዱ ነበር። አልተገጠመም። ጨረቃ ትግባ ሌላ እኮ ለዛ ነው። ነገር ባይኖር ኑሮ ዛሬ ይዘጋ ይስተካከላል ወደ ቦታ። ሁለት እንትን ነው የሰጠችው እኮ ዛሬ እሷ። አሁን እኮ ዛሬ ሃይሚ ሁለት ነገር አንቺ ራሱ ሃይሚዬ ልንገርሽማ ሲጀመር እኮ ምን ብላለች መሰለሽ? ጨረቃ አንድ ቁጥር ጻፊ። ጨረቃ አንድ ቁጥር ጻፊ። ጨረቃ ትግባ ሌላ ቢባል ማፊ አሐድ ሰዊ ሰሚ ሃይሚ ምን አለ መሰለሽ? ሃይሚዬ ዛሬ ጨረቃን አስገቢያ ነው እሱ ለማስቀናት ነው ሲል ከአንቺ የምፈልገውን ነገር እኔም እኮ ብለዋለች እኮ ሰምታችኋል። እሷም የሆነ የራሷ ነገር አለ። እሷን ቅዱስ ስታመጣ ልክ ብሩኬ ልጅቱን እንዴት እንዳመጣት ብቻ ደስ ይላል። ነገ ቢጨርሱ ደግሞ አራቱ መጥተው ጥሩ ነበር። ሁሉንም ነገር በቃ ፍልጥ ከመጀመሪያ እስከ ዛሬ የጀመረ ለምን ፍልጥ አድርጎ ለምን አይናገርም ይላሉ ሌሎች ማለት ነው። ግን ደግሞ ኦብሲ አዳምጪኝ ኖ ኦብሲ አዳምጪኝ። ይኸውልሽ የወንድ ልጅ ባህሪ
ልንገርሽ፣ የወንድ ልጅ ባህሪ ሁለት አይነት ባህሪ ያለው ሰው አለ። አንደኛው ድብቅ የሆነ ባህሪ ያለ፣ አንደኛው ደግሞ ገልጦ የሚናገራል። ይሄ ማለት የብሩኬ ባህሪ ማለት ግልጽ አውጥቶ የማይናገር ሰው እንደዚሁ በተግባር ብቻ እያሳየ የሚኖር ሰው ነው። ተግባር አይደለ? እያሳየ ነው እንጂ ይሄ ግልጽ አድርጎ የማውጣት እንትን አቅም የለውም። ለምን መሰለሽ? አንዱን ነገር ካወራ በኋላ በአንደኛው ለራሱ ከቨር አድርጎ የሚያልፍ ሰው ነው። ተግባባል? የሆነ በቃ ይሄን ነገር እንዳይነቃበት እንደዚህ ሸፈን አድርጎ የሚያልፍ ሰው ነው። ኦኬ። አሁን ደግሞ እኛ ግለጥ ስላልነው ሳይሆን ከውስጡ አስቦበት እንደ ወንድ ልጅ ሴት ልጅ ምን ያስፈልጋታል ብሎ አስቦ እንደዚህ ነው በቃ የኔ ብቻ ነሽ ቢል አለቀ እኮ በቃ እዚህ ጋር የመዘጋት እንትን አለው። ግን ስራው እንዴት ሲፈልጉ ያንዛዙታል። ተግባባን አይደለ? ያንዛዙታል። ለምን? ስራ ነው፣ ይሄ ስራ ነው። አሁን ነገም እኮ እግዚአብሔር ነው የሚያውቀው። እኛ እኮ አንተው ማለት አናውቀውም፣ የሚሆነውን ነገር አናውቀውም። ነገ አራቱም መተው እኮ ሊያወሩበት ይችላሉ። ይሄንንም የተጠቀመችበት መንገድ ሊሆን ይችላል፣ አይታወቅም። አየሹ ዝምተኛ ሰው ደግሞ በውስጡ ሁሉንም ነገር ዝም የሚል ሰው ወይም ደግሞ የሚዘገይ ሰው ራሱን ይጎዳል። አንተን የሰው ባህሪ እኔ በነገራችን ላይ ጠዋት ተናግሬያለሁ። ማነው ቀን ተናግሬያለሁ። በኢሳም መማር አለበት። ኢሳም እያለመጠ ችግር የለውም የኔ ብቻ ትሆናለች ብሎ ሲጠብቃት የሌላ ሰው ሆና ተገኘች። ተግባባን? አሁን እየሰሩ ተናግረሻል። የማይቼው ሁሉ ጊዜ እኔም ተናግሬያለሁ። አይምዬ ሁሉ ጊዜ እኔም ተናግሬያለሁ። በእውነት ነው የምልሽ። ይሄ ነገር ይሄ ዝምታ ዋጋ ያስከፍላል። እኛ የምንጮኸው ለዛ ነው። የሚየም ተሰማሽን ሁላችሁም። ይሄን እኮ ሲሙኝማ ብሩክን ሜንሽን አድርጌ ነበረ ጌታን የኢሳም ነገር ሰምቼ ማለት ነው። እሰየኔ ቆንጆ ደጋረሽ እንደው አንቺ እኮ የተለየሽ ነሽ። ቆይ አለምዬ ታቻለች። አለምዬ ቆይ አንቺ ለምንድን ነው የማትመክሪያቸው? ለምንድን ነው ብሩክን የማትመክሪያቸው? ለማንኛውም ሚሚዬ ናም ማይላብዬ የኔ ቆንጆ ያሞነ አንድ ቪዲዮ በስቆይ ስለቁልማላ እኛንን አይዲያ እየሰጠን ያለው ራሳችንን አይዲያ እየሰጠን ያለው አስተያየት ትንሽ ይኸውልሽ፣ ሃይሚ መስለስጥሽ ለአንቺ ማለት ነው። የእኛ ነገር እኮ ማይሰሙትና እኛ እዚህ ጋር የሚያደርጉ ያሉት እኮ እኛ ከዚህ ያንን ከተናገሩት የእኛ አዲያ እዛ ስላለ የእኛውን መስማ የላቸውም። የታለ የሰሙት የአንቺን አይዲያ? ትናንትና ሽምግልና ቁጭ ብለሻል። ምን መጣ? ምንም በራሳቸው አይዲያ ነው እየሄዱ ያሉ። እሱ አይሰሙም። አዲያውን ነው የሚወስዱት። አዲያ ይወስዳሉ። እሱን አይሰሙትም። አዲያ ወይ እኔና ማን ነው የሆነ ሰው እኮ ቁጭ ብለን ትላንትና ማለት ነው አይ እቺ ልጅ አሁን አትፋታው ምናምን ብለን ነበረ። አይገርምም? የሆነ ነገር ላይ እኛ ራሳችን አይዲያ እየሰጠን ያለ ነው። አሁን እኛ ድራማውን እኮ እየተወንን ነው። ነገ ደግሞ ልጁ እንደሚመጣ ገብቶናል። አሁን ለነገ ማለት ነው። ልጁን ነገራችሁት። ልጁን ራሱ ዛሬ የቀረው ቀሰቀሳችሁ። መግቢያ ሰርቶ አሁን ነገ ማለት ነው ስራ ሰጥቷል። እኔ ዛሬ አስቀርቼ ነበር፣ እናንተ ዛሬ ቀሰቀሳችሁ። አይቀርም። ምን መሰለሽ ይናገራታል። እንዴ ዝም አይልም። እኔ ማቆያ ነኝ ወይ ላታል ይመጣል። መግቢያ እኔ ልብሽ እሱ ጋር ሆኖ እኔ ማቆያ ነኝ ወይ እንዴ? አልፈልግሽም ብሎ ነው የሚሄደው። ነገ ታያላችሁ። ለምን እንደዛ ብለዋለች። ማስረሻ ነኝ ወይ ማለቱ አይቀርም። ይሄዳል። ታያለሽ። እንደሱ አይደለም። እንደሱ ከሄደማ ድራማ አለቀ ማለት ነው። አሁን ለምን አሁን ማለት ነው ማይላቭ ግጥሜን ይኸውልሽ። ቆይ አንዴ ጨረቃ ማይላቭ አንዴ እታችሁ ረጂና ማለት ነው ግጥሜን እኔ ልናገር። ምንም የሚቀርጻ ምንም የሚቀርጸው ነገር የለም። የእናንተን ነገር የሰማ ማንም የለም። ምን ሆነሽ ነው? ሜሽን አድርጊልኝ። ማይላ
በደንብ አድርገሽ ግጥሙን ብቻ እታች ረጂ። እኔ በማርያም እንትነሽ በእኔ እናት በእኔ ሞት ቦታሽን ማንም አይወስደውም። ትገቢያለሽ። እኔ ወርዳለሁ። እሺ እኔ ወርዳለሁ። ማይላ ችግር የለም እኮ እኔ ብዙ ቀርጬ ማለት ነው። ዛሬ እንኳን ሌላ ነገር ነው የሰማሁት። ስለዚህ ተናድጄ ነው። ታያቸው በቃ አይናችሁ ምንም ይጠቅማል። ምንም ችግር አንድ ቀን ይጠቅመናል። ግን አሁን እቺ በጣም አስፈላጊ ነው። እኔ በውስጥ ራሱ እኔ ማለት ማይላ እኔ ልንገርሽ የእኛን ድምፅና የዩቱብ የሀብ ዩቱብ ማንም አየው ገባሽ? አይኔ የላችሁም፣ ጆሮም የላችሁም፣ አይሰማም። መድረኩን ቁጭ ብለን ስንሸመግል ነበረ፣ ግን አላዩትም። ይሄ የእኛ ስልክ አይደለም። እኛ አልሰለም ስሙኝ፣ ይሄ ቶክቶክ ላይ ብቻ ለማንኛውም ውዶቼ ቅድም ለጠየቁት ጥያቄ አትቼ ከሆነ ይቅርታ ነው። የእኛ ጥያቄ ነው። የኔ ማርሰን የኔ ቆርቆሮ ነው። ማርሰን አይደለሽም፣ ግን ቆርቆሮ ነው። ጀምሪ ግጥሙን። ማንም ያንኮሻኩሻል። የማን ነው የሚያንኮሻኩሸው? ሀይሚዬ ጋ ነው። ሀይሚዬ ሳይለንት አድርጊ፣ ግጥሙ ሊገጠም አይ ዛሬ ጉድ እንደምን ጉድ ነው አለች እኮ ቲጂ። አቤት ቲጂ፣ አንቺ ደግሞ ውስጥ ቁጭ ብለሽ አስገብኝ ወጣው አስገብኝ ያለሽ እያስወረደኝ ለእናንተ ያለ ይመስልሻል? እየወጣው እኮ ነው። ግጠሚ፣ ሳይለንት አድርገዋል። ግጠሚ፣ ዝም በይ ኦፍሴ ግጠሚ። እሺ ወይ የማን ነው ደግሞ የሚጮኸው? ወይ የእናንተ ነገር እውነቱን ለመናገር በአንድ ላይ ሳያችሁ ደስታዬ የለው ወደር